አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ክርስቲያኖች በዛሬው ዝግጅታችን ግንቦት 21 ደብረ ምጥማቅ ለምን እናከብራለን? ደብረ ምጥማቅና ጻድቃኔ ማርያም ምን አገናኛቸው? እመቤታችን ምን ያደረገችበት ቀን ነው ለሚሉ ጥያቄዎች ምላሽ እንሰጣለን። ዛሬ ገና ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የተለመደ መንፈሳዊ ትብብራችሁ እንዳይለየን ካደራ ጭምር እናሳስባለን። እግዚአብሔር ከሁላችን ጋር ይሁን፣ አሜን። ይህ በዓል ከእመቤታችን 33ቱ በዓላት አንዱ ነው። በዚህ ዕለትም ከየአገሩ ያሉ ሰዎች ይሰበሰባሉ። ድንኳን ተክለው ሰቀላ ሰርተው አጎበር ጥለው ይከትማሉ። የአርያም ንግሥት የሆነች እመቤታችን ድንግል ማርያም በግብፅ በምትገኘው በእመቤታችን ቅድስት ድንግል ማርያም ስም በሰራች ደብረ ምጥማቅ በምትባል ቤተክርስቲያን ጉልላት ላይ ለተከታታይ 5 ቀናት ከግንቦት 21 እስከ ግንቦት 25 ለሕዝብ ሁሉ ተገልጻ የታየችበትና ታላላቅ ታምራት ያደረገችበት በዓል ነው። ነቢየ እግዚአብሔር ዳዊት የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ በማለት ትንቢት እንደተናገረላት ብዙዎች ቅዱሳን ቅድስት ድንግል ማርያም ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክ እናት ተገልጻላቸው እጅግ አስደናቂ ውበቷን አይተዋል። ከነዚህ ውስጥ በደብረ ምጥማቅ የነበሩ ምዕመናን፣ ሌሎችም ብዙዎች ንጹሐን ክርስቲያኖች ይገኙበታል። ጥንተ ታሪኩ እንዴት ነው ቢሉ ለአምላካችን ለስም አጠራሩ ክብር ይግባውና እመቤታችን ቅድስት ድንግል ማርያም ከልጇ ጋር ወደ ምድረ ግብፅና ኢትዮጵያ በተሰደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፈው ነበር። ጌታችንም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላት ስለነበር ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊተ መላእክት ታጅባ ተገልጣለች። በዚያን ጊዜም ሱራፌል ማዕጠንታቸውን ይዘው ሰገዱላት፣ እንዲህም እያሉ አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ ባንቺም ሰው ሆነ እያሉ አመሰገኗት። ልጇ አስቀድሞ በዘመነ ስጋዌው በደብረ ምጥማቅ እንደምትገለጥ በገባላት ቃል ኪዳን መሠረት ከኢትዮጵያ፣ ከግብፅ፣ ከአርመንያ፣ ከሶርያ፣ ከሮም፣ ከጽር፣ ከፋርስ ምድር በደብረ ምጥማቅ ድንኳን ተክለው አጎበር ጥለው ከግንቦት 21 እስከ 25 ድረስ በፍጹም ደስታ የድንግልን በዓሏን ማክበር ይጀምራሉ። እመቤታችንም ለ5 ቀናት ያለማቋረጥ ከመላእክት፣ ከሊቃነ መላእክት፣ ከነቢያት፣ ከሐዋርያት፣ ከጻድቃን፣ ከሰማዕታት፣ ከደናግልና ከመነኮሳት ጋር ሆና ትገለጽላቸው ነበር። አማኒውም ኢአማኒውም ያያት ነበር። ያመኑት ክርስቲያኖች እምነታቸው ሲጸናላቸው፣ ያላመኑት ደግሞ እያመኑ ከእግዚአብሔር ወልድ ከልጇ ሀብተ ውልድና ስመ ክርስትና ይቀበሉ ነበር። እመቤታችን በጉላቱ ላይ ስትገለጥ በውስጥ በአፋ በነፍስ በሥጋ ንጽሕት የሆነችው የቅድስት ድንግል ማርያም የፊቷ ውበትና ብርሃን እጅግ ድንቅ ነበርና ካህናቱም ሕዝቡም ሁሉ ልክ እንደ ኤልሳቤጥ የጌታችን እናት ለእኛ ትገለጭ ዘንድ እኛ ምንድነን እያሉ ይጮኹ ነበር። እርሷም ትባርካቸው ነበር። ድንግል ማርያም በደብረ ምጥማቅ ስትገለጥ የተደረጉ ተአምራት ምንድን ናቸው? በደብረ ምጥማቅ እመቤታችን በተገለጸችላቸው ጊዜ ሕዝቡ የተለያየ ጥያቄ ጠይቋታል። አዳም አባታችንን አሳይን ይሏታል። ገሚሱ ነቢዩ ዳዊትን፣ ገሚሱ ቅዱስ ጊዮርጊስን አሳይን ይሏታል። አንዳንዱም ከዚህ ቀደም የሞተ ዘመዱን እንድታሳየው ይጠይቃታል። እርሷም ለሁሉም ፈቃዳቸውን ትፈጽምላቸው ነበር። አዳምን ስትጠራው ከሔዋን ጋራ፣ ዳዊትን ስትጠራው ከበገናው ጋር ይመጡና ሰላምታ ሰጥተዋት ይሰግዱላታል። በደብረ ምጥማቅ ሰማዕታትም መጥተው እንደየክብራቸው ማዕረግ ለእመቤታችን ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጦ ወደ እርሷ ይቀርባሉ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም አስቀድሞ ከሰገደላት በኋላ ሌሎቹም በተመሳሳይ መልኩ ይሰግዱላታል። ከዚህም በኋላ ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሷ በመምጣት ይሰግድላታል። ጻድቃን ባነት ቀርበው
ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ሕፃናት ለእርሷ ሰገዱ። በደስታና በፍቅርም ተጫወቱ። በዚያ የሰበሰቡትም ክርስቲያኖች አማኞችም ኢአማንያንም ይህንን ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ያሉ ይመስላቸው ነበር። በደብረ ምጥማቅ ከሰበሰቡት ሕዝብ መካከል እናትና አባታቸው፣ ዘመዶቻቸው እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በለመኗት ጊዜ እንደ ቀደመ መልካቸው አድርጋ ታሳያቸው ነበር። አንዳንዶች ደግሞ መሐረባቸውን ወደ ላይ በሚወረውሩበት ጊዜ እርሷ የወደደችው እንደሆነ በእጇ ተቀብላ መልሳ ትጥላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸው ለመሄድ በሚፈልጉ ሰዓት ተሰናብተውና ተባርከው ይሄዳሉ። የደብረ ምጥማቅና የአካባቢዋ ሰዎች እመቤታችን ድንግል ማርያምን ያዩባቸው ቀናት አረማውያኑ ያመኑበት፣ የበደሉት በምልጃዋ ቸርነት ምሕረትን ያገኙበት፣ ያመኑት ደግሞ የተባረኩበት ዕለታት ነበሩ። ሕዝቡ እርሷን ተመኝተው ያጡት ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ ሕዝቡ ሁሉ አይቷል። ውድ ክርስቲያኖች እመቤታችንን መመልከት ምን ያህል መታደል ነው! በቦታ የነበሩ ምዕመናን ምን ያህል የተባረኩ ነበሩ! መላእክትና ቅዱሳን ሲሰግዱላት ማየት ምንኛ መታደል ነው! መሐረባቸውን እየላኩ መባረክ ምንኛ መመረጥ ነው! እርሷን ያዩ ዓይኖች እና በፊቷ የቆሙ እግሮች ምንኛ የተባረኩ ናቸው! ዛሬም እመቤታችን ድንግል ማርያም በዓሏን የምናከብረውን ተባርከን በፊታችን ከተደቀነው መከራና ችግርም ትከልለን። ይህ በዓል ግንቦት 21 በደብረ ምጥማቅ ጻድቃኔ ማርያም ገዳም ስለምን ይከበራል? ውድ ክርስቲያኖች በአፄ ዘርዓ ያዕቆብ ዘመነ መንግሥት በግብጽ የነገሰ የግብጽ ንጉሥ ከግንቦት 21 እስከ 25 ይህንን በዓል ክርስቲያኖች እንዳያከብሩ ከልክሎ ነበር። ቀደም ሲል ኢትዮጵያውያን ወደ ግብጽ እየሄዱ በዓሉን ያከብሩ ነበር። የግብፁ ንጉሥ በዓሉ እንዳይከበር የከለከለ በመሆኑ አፄ ዘርዓ ያዕቆብ ለሕዝቡ መጽናኛ እንዲሆን በደብረ ምጥማቅ ጻድቃኔ ማርያም በዓሏ እንዲከበር መሰረተልን። ዛሬም በዚህ ቦታ ላይ ብዙ ሕዝበ ክርስቲያኖች ተሰብስበው በዓሏን ያከብራሉ። ድንቅ ታምራትም እየተፈጸመ ይገኛል። ዕውር ይበራል፣ ሽባ ይተረተራል፣ ለምጽ ይነጻል። በተለያዩ የአጋንንት እስራት የታሰሩ ምዕመናን በእመቤታችን ቃል ኪዳን ተፈውሰው ይመለሳሉ። በመሆኑም ድንግል ማርያም በደብረ ምጥማቅ የተገለጠችላቸው ምዕመናን የአምላክን እናት አይተው እንደተደሰቱ ዛሬም ለእኛ ለልጆቿ በረድኤት ትገለጽልን ዘንድ አበው ካህናት ሌሊቱን በሰዓታት ምስጋና ንኢሃቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመ ትባርኪ ላዕሌነ ድንግል ሆይ ከተወዳጅ ልጅሽ ከኢየሱስ ክርስቶስ ጋር ወደ እኔ ነይ እኛን ትባርኪ ዘንድ በእኛ ላይ በረከትን እንድታሳድሪ በማለት ይማጸኗታል። በገዳም እና በበረሃ ያሉ አበው ምስጋናዋን በማድረስ ፍጹም በረከቷን ሽተው በፊቷ ይማለላሉ። እርሷም ለሱባኤዋ በወደቁበት በረሃ እየተገለጸች በረከቷን ታድላቸዋለች። የአምላክ እናት ዛሬም ለኛ ለምንወድሽ ለልጆችሽ ትገለጭልን ዘንድ እንማጸንሻለን። ውድ ምዕመናን ዛሬም በዓላትን ስናከብር ለምን እንደምናከብር በዕለቱ ምን ድንቅ ታምራት የተደረጉበት እንደሆነ ማወቅ አለብን። ይህንን ስናቅ ለምንጠየቀው ጥያቄ ምላሽ የምንሰጥና ስለ ሃይማኖታችን ጠንቅቀን የምናውቅ የተዋሕዶ ልጆች እንድንኖር ያደርገናል። የተለያዩ አባቶችና ወንድሞች የሚያስተምሩትን ትምህርት በቅድሚያ ቤተክርስቲያን መሄድ ካልቻልን ከመጽሐፍትና ዘመኑ ባመጣው ቴክኖሎጂ ተጠቅመን የእግዚአብሔርን ቃል መስማት አለብን። የተማርነውም ሌሎች እንዲያውቁ ማሳወቅ አለብን። የተወደዳችሁ ምዕመናን ይህን በዓል ለማክበር በየቦታው ስንሄድ በዓሉ ስለምን እንደሚከበር እየተወያየን እየተማማርን መሄድ አለብን። የእግዚአብሔር ፈቃድ ሳይሆን በዓሉን በቤታችንና በሥራ ቦታ የምናሳልፍ ካለንም እንደዚሁ ስለ በዓሉ ማወቅና መረዳት መቻል አለብን። በተለያዩ ሀገራት የምትገኙ ክርስቲያኖች እንዲህ አይነት ትምህርቶችን በመስማት ላልሰሙት በማሰማት እንማማር። እንዲህ አይነት ትምህርቶች የት ይገኛሉ ቢሉ በቤተክርስቲያናችን ትልቁ መጽሐፈ ስንክሳር ላይ ተጽፎ ይገኛል። ያንን በማንበብ ስለ በዓላት በቂ ዕውቀት ማግኘት ትችላላችሁ። ውድ ክርስቲያኖች በተማርነው ትምህርት 30፣ 60 እና 100 ፍሬ እንድናፈራ አምላካችን ይርዳል። የተማርነውን ትምህርት ዲያብሎስ እንዳይነጥቀን እግዚአብሔር አምላክ በልቡናችን ሰሌዳ ይጻፍልን። ዛሬ ገና ወደዚህ ቻናል የመጣችሁ ቤተሰቦች ከዚህ በፊት የለቀቅናቸውንም ሆነ በቀጣይ የምንለቃቸውን ትምህርቶች ማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ የደውሉን ምልክቱን መጫንን አትርሱ እንላለን።
ይህን ካደረጋችሁ ዕለት ዕለት የሚለቀቁ አስተምሮዎች ይደርሷችኋል። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የእኛንም በጎ መሻት ትፈጽምልን። ዛሬም በዓሏን የምናከብረውን ድንግል ማርያም ተባርከን በረከትን ታድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።